ቢቻልማ እንደውም አዲስ አበባ በአንድ ቅዱስ ስም ብትሰየም ድሮ ቢሆን ጥሩ ነው። እውነቱን ለመናገር በእኛ በምንኖርበት ሰሜን አሜሪካ ካሊፎርኒያ እንኳን ህንፃ ቤተክርስቲያን አይደለም ከተማው እንዳለ የነሱ በካቶሊኮች የነሱ ቅዱሳን መታሰቢያ። ለምሳሌ ሎስ አንጀለስ የመላእክት ከተማ ማለት ነው። እዚያ ቀጥሎ ሳንታ ሞኒካ ቅድስት ሞኒካ ማለት ነው። ከተማው እኮ ነው ቅድስት ሞኒካ። ሳንታ በርበራ ቅድስት በርበራ፣ ሳንታ አና ቅድስት ሃና፣ ሳን ዲዬጎ ቅዱስ ዲዬጎ፣ ሳን ሆዜ ቅዱስ ሆሴ፣ ሳን ፍራንሲስኮ ቅዱስ ፍራንሲስኮ። ከተማው ሁሉ በቅዱሳኖቻቸው በብሉይ ኪዳኑ ውስጥ ያለው ጽሑፍ ከሞት ያላዳነ ነው። በአዲስ ኪዳኑ ታቦት ላይ የተጻፈው ግን የሞት መድኃኒት ኢየሱስ ክርስቶስ የሚለው የሞት መድኃኒት ነው። ይሄ ቆባል አይደል? አሁን ያሉ ይሄ እንግዲህ በቀኖና ቤተክርስቲያን ያገኘ ነው። ይህን ቆባርዬ ቀሚስ ለብሼ ሲሄድ አንደኛ በፊት ታሪኩን የሚያውቁ ኢትዮጵያ ኦርቶዶክስ ነው ይላሉ። በቀጥታ ወዲያው አገሬን ነው የማስነሳው፣ ቤተክርስቲያንን የማስነሳው። ህብስቱን አንስቶ ስጋዬን ይመስላል፣ የስጋዬ መታሰቢያ የስጋዬ ምልክት ነው አይደለም ያለው፣ ስጋዬ ነው ነው። ወይኑንም አንስቶ ይህ ደሜ ነው፣ የደሜ ምልክት የደሜ ምሳሌ አይደለም ያለው፣ ደሜ ነው ለአዲስ ኪዳን የኃጢአት ስርየት ይሄን ሰጥቻችኋል። ለአዲስ ኪዳን የኃጢአት ስርየት ኢየሱስ የሚለው ስም የሞት መድኃኒት ደግሞ ታዘናል። ጉልበት ሁሉ ኢየሱስ ክርስቶስ ለሚለው ስም ይንበርከክ። በቃልም ቢሆን በስራ የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉት። ስለዚህ አዲስ ኪዳን ታቦታችን ለስጋው ደግሞ ክብር በኢየሱስ ክርስቶስ ስም ነው። አሁን ታቦታቱ ዓላማቸው የስጋው ደግሞ የክብር ዙፋን መሆን ነው። በላዩ ላይም የተጻፈው የምንሰግድለት ጉልበቱን ሊንበርከክለት የተባለው የኢየሱስ ክርስቶስ ስም ነው። ግን የማርያም ታቦት፣ የጊዮርጊስ ታቦት፣ የገብርኤል ምንለው የቅዱሳንን ስም ከጠራን መታሰቢያቸው ነው። እኔ ይቅር በላቸው ነው። አባቴ ያስተማረኝ አምላካችን ያስተማረን ይሄን ነው። ወንጌል የሚያስተምረን ይሄን ነው። ይቅር በላቸው ነው ያለኝ ምክር። ግን ባይናገሩት አምልኮ አልተባሉ አይደል እንዴ? እኛም ደግሞ ስዕል አናመልክ፣ ይህን መስቀል አናመልክ፣ ህንፃ አናመልክ፣ ቅዱሳን ፍጡራንን መላእክትን አናመልክ። የምናመልከው ነገር የለም። እኔ መቼም በሰላም ብንኖር ጥሩ አይደለም። በሰላም እኛም ኦርቶዶክሶች የሌላውን መንካት የለብንም። ሌሎችም ደግሞ የኛን ባይነኩ ተከባብረን ብንኖር ጥሩ እንጂ ማን ከማን እንደሚበልጥ እኮ ፍርዱ ገና ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ እግዚአብሔር አምላካችን ዕለቱን ባርኮ ቅዱሰ ስለሰጠን ለእድሜያችንም ተጨማሪ ስላደረግልን አሁን ደግሞ በዚህ በተቀደሰ ዓላማ ስላዘጋጀን ስሙ ለዘላለም የተመሰገነ ይሁን። አሁንም እሱ ራሱ የጠያቂውንም ጥያቄ የተባረከ መልሱንም የተባረከ ሁላችን የምንጠቀምበት እንዲያደርግልን ቅዱስ ፈቃዱ ይሆንልን። እግዚአብሔር መንፈስ ቅዱስ ይርዳን እና ያው እንግዲህ ጥያቄዎች አሉ። ዛሬ እንግዲህ ከጥያቄዎች አንዱን እንኳ ለመመለስ እንሞክራለን። ከዚያ በፊት ግን ለሁሉም እንዲዳረስ እቺ ሰብስክራይብ የምትባለዋን ነገር በእውነት ብትጠቀሙባት ጥሩ ነው። ምንም ጊዜ አትወስድ፣ ኃይል ጨምሩልኝ አትል። ያው እሷን ነካ ማድረግ ነውና ሰዎች እንዲጠቀሙ እንድንጠቃቀምበት ለማለት ነው። በተለይ ሰዎች ምዕመናን እንዲጠቀሙበት ለማለት ነው። እና እስኪ ወደ ጥያቄያችን ብንሄድ ታቦት ምንድን ነው? ጽላትስ? በጣም ጥሩ ነው። እና የመጀመሪያው ጥያቄ ታቦት ምንድን ነው? ጽላትስ ምንድን ነው ነው? ታቦት ማለት ማደሪያ፣ መኖሪያ፣ መሰወሪያ፣ መገለጫ ማለት ነው በመጽሐፍ ቅዱሳችን። ጽላት ደግሞ
ጽላቶች ሁለት ናቸው። ጽላት ማለት ሕጉ የተጻፈበት ወይም ጽላት ስንል ባንድ ነው፣ ግን ጽላቶች ስንል እናበዛዋለን ማለት ነው። እና ሁለት ጽላቶች ናቸው። በሙሴ ጊዜ እነዚህ ሁለት ጽላቶች 10ቱ ትእዛዛት የሚጻፍባቸው፣ 5ቱ ትእዛዛት በአንዱ ጽላት፣ 5ቱ ትእዛዛት በአንዱ ጽላት ተጽፈው ሁለቱ ጽላት በታቦቱ ውስጥ ይቀመጣሉ ማለት ነው። ስለዚህ ታቦት ማለት የጽላቶች ማኖሪያ፣ ቅድም እንዳልነው የእግዚአብሔር ክብር መገለጫ ማለት ነው ባጭሩ። እንደ ሙሴ ሕግ አሰራራቸው ምን ይመስል ነበር? እንደ ሙሴ ሕግ አሰራራቸው የጽላቶቹ በኦሪት ዘጸአት ምዕራፍ 40 ቁጥር 20 እና 22ን ማየት እንችላለን። ግን ሰፋ አድርጎ የሚነግረን ስለ ታቦቱ አሰራር በኦሪት ዘጸአት ምዕራፍ 25 ቁጥር 10 እስከ 22 ያለውን ልታነብልኝ ትችላለህ? ኦሪት ዘጸአት ምዕራፍ 25 ከቁጥር 10 እስከ 22። ከማይነቅዝ እንጨትም የምስክሩን ታቦት ሥራ። ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን። በውስጥና በውጭም በጥሩ ወርቅ ለብጠው፣ በእርሱም ላይ በዙሪያው የወርቅ አክሊል አድርግለት። 4 የወርቅ ቀለበቶችንም አድርግለት። እነርሱም በአራቱ እግሮቹ ላይ አኑር። በአንድ ወገን 2 ቀለበቶች፣ በሌላ ወገን 2 ቀለበቶች ይሁኑ። መሎጊያውንም ከማይነግዝ እንጨት ሥራ፣ በወርቅም ለብጣቸው። ለታቦቱ መሸከሚያ በታቦቱ ጎን ባሉት 4 ቀለበቶች መሎጊያዎችን አግባ። መሎጊያዎቹም በታቦቱ ቀለበቶች ውስጥ ተዋደው ይኑሩ፣ ከቶም አይውጡ። በታቦቱም ውስጥ እኔ የምሰጥህን ምስክር ታስቀምጣለህ። ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርየት መክደኛ ሥራ። 2 ኪሩቤል ከተቀጠቀጠ ወርቅ ሥራ። በስርየት መክደኛውም ላይ በሁለት ወገን ታደርጋቸዋለህ። ከስርየት መክደኛውም ጋር አንዱን ኪሩብ በአንድ ወገን፣ ሁለተኛውንም ኪሩብ በሌላ ወገን አድርገህ በአንድ ላይ ትሠራዋለህ። 2ቱም ኪሩቤል እንዲሁ በሁለት ወገን ታደርጋቸዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውም በክንፎቻቸው ይሸፈናሉ። ፊታቸውም እርስ በእርሱ ይተያያል። የኪሩቤልም ፊቶቻቸው ወደ ስርየት መክደኛው ይሁን። የስርየት መክደኛውንም በታቦቱ ላይ ታደርገዋለህ። እኔም የሚሰጥህን ምስክር በታቦቱ ውስጥ ታኖራለህ። በዚያም እገለጥልሃለሁ። ለእስራኤል ልጆች የማዝህን ሁሉ በምስክሩ ታቦት ላይ ባለው በ2 ኪሩቤል መካከል በስርየት መክደኛውም ላይ ሆኜ አነጋግርሃለሁ። በነገራችን ላይ አሁን ያነበብከው በኦሪት ዘጸአት ምዕራፍ 25 ከቁጥር 10 እስከ 22 ያለ ነው። አሁን ያነበብክልን ኦሪት ዘጸአት ምዕራፍ 20 ላይ በላይ በሰማይ በታች በምድር የማናቸውን ምሳሌና ቅርጽ በፊትህ አታድርግ፣ አትስገድለት፣ አታምልከውም የሚል አለ። እሱን ለታቦት የሚሰጡ ሰዎች አሉ። ይህ ስህተት ነው። በኦሪት ዘጸአት ነው አታድርግ ያለው። በላይ በሰማይ በታች በምድር የማናቸውን ምሳሌና ቅርጽ በፊትህ አታድርግ፣ አትስገድለት፣ አታምልከውም የሚለው በእግዚአብሔር ፈንታ ተተክቶ ለሚመለክ ጣዖት ነው። ተቀርጾ በወርቅ ተለብጦ በአጊጦ የሚመለከውን ጣዖት ነው እንጂ ታቦትን አይመለከትም። ታቦቱንማ ያው ዘጸአት 20 ላይ እንደዚህ ከልክሎ ዘጸአት 25 ላይ አሁን ያነበብከውን ነው። እና ምንድን ነው እንግዲህ አሁን እንዳነበብከው ምንድን ነው ያለው? ከግራር እንጨት ታቦትን ስሩ ነው የሚለው እና እሱም ቁመቱ 2 ክንድ ተኩል ወርዱ 1 ክንድ ተኩል ይሁን ነው የሚለው። አሁን አሰራሩ ልክ ለጽላቶች ማስቀመጫ እንደ ሳጥን ማለት ነው አሰራሩ። እና እናቱ መጀመሪያ ቁመቱ 2 ክንድ ተኩል ወርዱ 1 ክንድ ተኩል ሆኖ ይሰራል።
በውስጥም በውጭም በወርቅ መለበጥ አለበት ነው የሚለው። አሁን እንዳነበብክልህ በውስጥም በውጭም በወርቅ ለብጠው ነው የሚለው። ሁለት መሎጊያዎች ያስፈልጋሉ። ግን በግራ በኩል የግራው መሎጊያ የሚገባባቸው ሁለት የወርቅ ቀለበቶች፣ በቀኝ በኩል ደግሞ በቀኝ በኩል ያለው መሎጊያ የሚገባበት ሁለት ቀለበቶች ያስፈልጋሉ። እነዚህ መሎጊያዎች የታቦቱ መሸከሚያዎች ናቸው። 4 ካህናት ናቸው የሚሸከሙት ታቦቱን እና መሸከሚያዎች ናቸው። እንደዚያ ይሆኑ አለና ደግሞ ክዳኑ ግን እጽም ምንም የለውም፣ ከተቀጠቀጠ ወርቅ ብቻ። ቁመቱ 2 ክንድ ተኩል ወርዱ 1 ክንድ ተኩል ከተቀጠቀጠ ወርቅ ብቻ ይሰራ የሚለው ያ ተሰራ። ከዚያ በኋላ ደግሞ ያኔ በክንፎቻቸው ደግሞ ታቦቱን የሚሸፍኑ 2 ኪሩብ ማለት 2 መላእክት፣ ኪሩቤል ማለት መንበረ ሥላሴን እግዚአብሔርን ዙፋን ተሸክመው የሚኖሩ መላእክት ማለት ነው። እና የሁለቱን ኪሩቤል ቅርጽ ከተቀጠቀጠ ወርቅ ብቻ ነው እና ከዚያ ያው ጽላቶች ውስጥ ይገባሉ። ቁመቱ 2 ክንድ ተኩል ወርዱ 1 ክንድ ተኩል የሆነ ክዳን እዚያ ክዳኑ ይከደናል። ከዚያ ደግሞ ከላይ የ2 ኪሩቤል ከተቀጠቀጠ ወርቅ ብቻ የ2 ኪሩቤል ቅርጽ ስዕል አለ። ከዚያ በኋላ መሎጊያዎች ይገባሉ፣ መሸከሚያዎች። ከዚያ 4 ካህናት ተሸክመው ይንቀሳቀሳሉ ማለት ነው። አሁን 4 ካህናት ተሸክመው ሲንቀሳቀሱ መጽሐፈ ኢያሱ ምዕራፍ 3 ቁጥር 4 ላይ እንደሚነግረን ህዝቡ 2000 ክንድ መራቅ አለባቸው። 2000 ክንድ ማለት 1 ኪሎ ሜትር ነው አይደል? እና 1 ኪሎ ሜትር ህዝቡ መራቅ አለበት ማለት ነው። ህግ ነው ይሄ። ከ2000 ክንድ ኢንች እንኳን ወደዚህ መጠጋት አይቻልም። እንደገና ደግሞ ስልጣኑ የሌላቸው መቅረብ የማይገባቸው ሰዎች መቅረብ አይችሉም። አንድ ኦዛ የተባለ ሰው በሁለተኛ ሳሙኤል ምዕራፍ 6 ውስጥ እንደምናየው በድፍረት ነካው ነው የሚለው ሄዶ እና እዚያው ላይ ተቀሰፈ ይለናል። እና ይሄ ነበር የብሉይ ኪዳን አሰራሩ ይሄን ይመስላል ማለት ነው። አሁን ከዚህ ስራ እግዚአብሔር ካለው መጨመርም መቀነስም አይቻልም። እሱ ባለው ብቻ መሆን የሚችል እና አሰራሩ በጣም የሚገርም ነው። እንግዲህ ተመልከት፣ ቁመቱ 2 ክንድ ተኩል ወርዱ 1 ክንድ ተኩል፣ እንደገና በወርቅ መለበጥ አለበት። እንደገና ክዳኑ ቁመቱ 2 ክንድ ተኩል ወርዱ 1 ክንድ ተኩል ከተቀጠቀጠ ወርቅ ብቻ። ኪሩቤልም የሚቀረጹት ከተቀጠቀጠ ወርቅ ብቻ። መሎጊያዎችም ደግሞ በወርቅ መለበጥ አለባቸው። ቀለበቶቹ በወርቅ ሁሉም ነገር በወርቅ ነው እና ይሄን ይመስላል አሰራሩ። በብሉይ ኪዳን ታቦት አገልግሎቱ ምን ነበር? እንግዲህ አገልግሎቱ በዋናነት እግዚአብሔርና ሕዝቡ የሚገናኙበት፣ እግዚአብሔርና ሕዝቡ መገናኛ ይላል። እግዚአብሔር በዚያ ላይ ሆኖ በታቦቱ ላይ ሆኖ ወደ 570 ጊዜ ሕዝቡን ተገናኝቷል። በእስራኤል አለቆች እንደ ሙሴ ባሉ በመሪዎች በኩል በዚያ ላይ የተገለጠ ድምፁን እያሰማ እግዚአብሔር ከሕዝቡ ጋር ሲገናኝ ኖረዋል። እስከ ሐዲስ ኪዳን ዘመን ድረስ ሕዝቡን ይገናኝ ነበር። አንድ ሌላው ደግሞ ለመስዋዕት ደም የሚረጨው በሱ ዙሪያ ነው የነበረው እና የእግዚአብሔር ክብር መገለጫ ነው። አገልግሎትን ቅድም እንዳልነው እንግዲህ የጽላቶች ማስቀመጫ ነው። ዓላማው ግን በዋናነት በእግዚአብሔርና በእስራኤል ሕዝብ መካከል መገናኛ ነው። ታቦት በሐዲስ ኪዳን ተሽሯል የለም የሚሉ አሉ። ለዚህ ምን መልስ አለ? አይ በእርግጥ የብሉይ ኪዳን ታቦት እንደማይቀጥል ይነግራቸዋል እስራኤል። ከዚህ በኋላ የእግዚአብሔርን ታቦት ብላችሁ የማትጠሩበት ጊዜ አለ።
አይሆንም አይደረግም ይልና አሁንም ኤርምያስ 31 ላይ ደግሞ አዲስ ኪዳን እንደሚያስፈልግ ይሄ እንግዲህ የብሉይ ኪዳን ነው አይደለም። አዲስ ኪዳን እንግዲህ የብሉይ ኪዳን ዋናው ሕጉ ነው። አሁን እነዚህ 10ቱ ትእዛዛት በታቦት ውስጥ ናቸው አይደለ? ያን ሕግ የጠበቁ ይባረካሉ፣ ያልጠበቁ ይረገማሉ። የጠበቁ ይቀድሳሉ፣ ያልጠበቁ ይረክሳሉ። ግን አልተቻለም። ሕዝቡ የሁሉ ሆኖለት ትእዛዘ እግዚአብሔርን ፈጽሞ መጠበቅ አልቻለም። ስላልቻለ አሁን መድኃኔ ዓለም ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ ነው። የማይታየውም የሚታየው ፍጥረት ሁሉ የተፈጠረው በእሱ ቃልነት ነው። እሱ ሰው ሆኖ ዓለምን የሚያድንበት አዲስ ኪዳን እንደሚመጣ ተናግሯል። ስለዚህ ተርጉሞታል እሱ። አሁን በብሉይ ኪዳን በነገራችን ላይ በብሉይ ኪዳን የተተነበየው ትንቢት በሙሉ በክርስቶስ ተፈጽሟል። የነበረው ታሪክ በሙሉ ምሳሌነቱ ሁሉ በአዲስ ኪዳን በክርስቶስ በኩል ተተርጉሟል። ምክንያቱም የእስራኤል ታሪክ የእስራኤል ሕዝብ ታሪክ በብሉይ ኪዳን የነበረው ዛሬ የዓለም አቀፋዊቷ የአንዲቷ ቤተክርስቲያን ምሳሌ ነው የነበረው። አሁን ዋናው አማናዊቷ ቤተክርስቲያን ናት ሆና የተገኘችው እና ዋናው ደግሞ ኢየሱስ ክርስቶስ ነው። ስለዚህ ምንድን ነው የሆነው? አሁን ኢየሱስ ክርስቶስ ሰው ሆኖ በተገለጠ ጊዜ አሁን የብሉይ ኪዳን መስዋዕት ሊቀር ነው። አሁን ይሄ የብሉይ ኪዳን ታቦት የሁሉ በሱ ዙሪያ የበጉ ደም ይረጫል። ምንድን ነው? ህዝቡ ኃጢአት ሲሰሩ ስለ ህዝቡ ፈንታ በጎች ይሰውላቸዋል፣ ደማቸው ይረጫል። ህዝቡ ከኃጢአት ነፃ እንደሆኑ ይነገራል። ያ ጊዜያዊ ነው፣ ምሳሌ ነው። አሁን በዮሐንስ ወንጌል ምዕራፍ 1 ላይ ነዋ በግዑ ለእግዚአብሔር ዘያአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስተሰርየው የእግዚአብሔር በግ እነሆ ብሏል። አሁን የዚያን የብሉይ ኪዳኑን በግ በሙሉ አሳልፎ ያ ሁሉ የፈሰሰ ደም አንድ ጊዜ ለዘላለም አንድ ጊዜ ለሁል ጊዜ የሚፈሰው መለኮት የተዋሃደው የመድኃኔዓለም የኢየሱስ ክርስቶስ ደም ምሳሌ ነው። አሁን አማናዊው የእግዚአብሔር በግ የዓለም ኃጢአት የተሰረየበትና የሚሰረይበት ኢየሱስ ክርስቶስ ነው የተገለጠው እና ስለዚህ አሁን በአዲስ ኪዳን ወደ አዲስ ኪዳን ታቦት ወደ ጥያቄ ከመሄዳችን በፊት ራሱ ኢየሱስ ክርስቶስ መቅደሱ ነው የተገለጸው። እንግዲህ ኢየሱስ ክርስቶስ ማለት አምላክም ሰው ማለት ነው። ስግው ቃል ይባላል። ስግው ቃል መድኃኔዓለም ኢየሱስ ክርስቶስ የእሱ ሰውነት መቅደስ ተብሏል። አይ በፊት ህንፃው ብቻ ነበር መቅደስ የሚባል፣ አሁን የእሱ መቅደስ ተብሏል። በዮሐንስ ወንጌል ምንድን ነው ያለ? ይህን ቤተ መቅደስ አፍርሱት በ3 ቀን እሰራዋለሁ ይላል። እንዴት ከ40 ዓመት በላይ የፈጀን ከ40 ዓመት ዘመን በላይ የፈጀን በ3 ቀን እንዴት ይለናል? እሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ያው ብትገሉኝም እነሳለሁ ነው። ትገሉኛላችሁ በ3ኛው ቀን እነሳለሁ ነው የሚለው። በስጋ ነው የሚገሉት እንጂ በአምላክነትም ሊገሉት አይችሉም። ስለዚህ እሱ ራሱ ቤተ መቅደስ ከሆነ በቤተ መቅደስ ውስጥ ያለው ደግሞ ዋናው ብርቱ ደግሞ ታቦቱም እሱ ራሱ ሆኗል። አሁን በአዲስ ኪዳን ታቦቱም እሱ ራሱ ሆኗል። በጉ እሱ ራሱ እንደሆነ ሁሉ ታቦቱም እሱ ራሱ ሆኗል። ለምሳሌ በውዳሴ ማርያም በሰንበት ውዳሴ ማርያም ቁጥር 2 ላይ ወበእንተዝ ከምንለው ላይ ታቦት በወርቅ ልውጥ እምኩለየ ዘግቡር ምዕት ዘይነቅስ ይትመሰለነ ዘእግዚአብሔር ቃል ዘኮነ ሰብእ ቤንተ መድኃኒት እና ያ በወርቅ የተለበጠው ያ ታቦቱ ሰው የሆነው አምላክ የኢየሱስ ክርስቶስ ምሳሌ ነበር። ሰው የሆነ እኛን ለማዳን ሰው ለሆነው አምላክ ምሳሌ ነበር። አሁን ተረጎመው ማለት ነው። ታቦቱን እሱ ወረሰ ማለት ነው። ከዚያ ግን በሱ አማካኝነት እንግዲህ ወላዲተ አምላክ ድንግል ማርያምም ታቦት ናት፣ መቅደስ ናት።
በእሱ አምነን የተጠመቅን ሁላችንም ታቦቶች ነን፣ መቅደሶች ነን። እዚያ አንደኛ ቆሮንቶስ ምዕራፍ 6 ወደ መጨረሻው አካባቢ ምን ይላል? ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላልና እያንዳንዳችን የሱ መቅደሶች ነን፣ ቤተ መቅደሶች ነን። እያንዳንዳችን ታቦቶች ነን፣ እያንዳንዳችን ጽላቶች ነን፣ እያንዳንዳችን ቤቶቹ መኖሪያዎች ነን። ዛሬ በአዲስ ኪዳን ማለት ነው በክርስቶስ አምነን በአብ በወልድ በመንፈስ ቅዱስም ተጠምቀን ሁለተኛ ከእግዚአብሔር የተወለድን ሁሉ መቅደሶችም ነን፣ ታቦቶችም ነን፣ ጽላቶችም ነን፣ የእግዚአብሔር መኖሪያ ቤቶችም ነን። አክብረን በእግዚአብሔር ቃል እስከያዝነው ድረስ ማለት ነው። አሁን ዋናው ነገር ምንድን ነው? በአዲስ ኪዳን ታቦት ያስፈለገበት ምክንያት አሁን የሚመስላቸው ሰዎች ምንድን ነው? እኛ የብሉይ ኪዳንን ታቦት አሁንም ይዘን እንደምንጠቀም አድርገው ነው የሚያዩ። የብሉይ ኪዳንን ታቦት እንዳለ አምጥተን ለመጠቀም አንደኛ አቅሙ ቅድም ያልነው ያ ሁሉ ወርቅ ከየት ነው የሚገኘው? 4 ካህናት አይደለም የሚሸከሙት፣ ህዝቡ 2000 ክንድ አይደለም የሚርቁት ከታቦቱ ማለት ነው። እና ሸክሙ ከባድ ነው። ያ ግን ከዚያ በበለጠ ግን ያ የሰው እጅ የሰራው ብልጭልጭ ነው። አሁን ግን ከዚያ በበለጠ ስጋ ወደሙን ሰጥቶናል። እሱ ስጋ ወደሙን ኃጢአት የሚሰረይበት ስጋ ወደሙን ሰጥቶናል። እና በዚያ በታቦቱ ዙሪያ በብሉይ ኪዳን ታቦት ዙሪያ ይረጭ የነበረው ደም የእንስሳት ደም ነው። ለህዝቡ የኃጢአት ስርየት የእንስሳት ደም ነው። አሁን ግን በአዲስ ኪዳን ታቦት ያስፈለገበት ምክንያት በማቴዎስ ወንጌል ምዕራፍ 26 ቁጥር 26 በማርቆስ ወንጌልም በሉቃስ ወንጌልም ምዕራፍ 22 በዮሐንስ ወንጌል ምዕራፍ 6 በአጠቃላይ ህብስቱን አንስቶ ስጋዬ ነው፣ ወይኑን አንስቶ ደሜ ነው። ህብስቱን አንስቶ ስጋዬን ይመስላል፣ የስጋዬ መታሰቢያ የስጋዬ ምልክት ነው አይደለም ያለው፣ ስጋዬ ነው ነው። ወይኑንም አንስቶ ይህ ደሜ ነው፣ የደሜ ምልክት የደሜ ምሳሌ አይደለም ያለው፣ ደሜ ነው፣ ለአዲስ ኪዳን የኃጢአት ስርየት ይሄን ሰጥቻችኋለሁ፣ ለአዲስ ኪዳን የኃጢአት ስርየት። አሁን እንግዲህ ኤርምያስ ምዕራፍ 31 ቁጥር 31 ላይ አዲስ ኪዳን እንደሚገባልን የአሮጌውን አሳልፎ አዲስ ኪዳንን እንደሚሰጥን ተናግሯል ነበረ። የአዲስ ኪዳን ዋናው ሰው የሆነ አምላክ ኢየሱስ ክርስቶስ ነው። እንደገና ደግሞ በቀላሉ ህብስቱን አንስቶ ስጋዬ ነው፣ ወይኑን አንስቶ ደሜ ነው፣ የአዲስ ኪዳን ለኃጢአት ስርየት የአዲስ ኪዳን ደሜ ይሄ ነው ብሎ ነው የሰጠን። አማናዊ ነው። አሁን በቀራንዮ የኛ ጌታ መለኮት የተዋሃደው ደሙን አፈሶልናል። መለኮት የተዋሃደውን ስጋውን ቆርሶልናል። እሱ ስለኛ ሞቷል። የኛን የሞት ዕዳ ከፍሏል። አሁን በአዲስ ኪዳን በእኛ ቤተክርስቲያን ታቦት ያስፈለገበት ምክንያት አንደኛ ታቦት ያልንበት ምክንያት በብሉይ ኪዳን ስንጠቀምበት ስለነበረ ነው። በብሉይ ኪዳን ስንጠቀምበት የነበረውን ሁሉ ለምሳሌ ቤተ መቅደሱን ባርኮን የሰጠን አይደለም። በማቴዎስ ወንጌል ምዕራፍ 21 እንደምናየው በሌሎችም ወንጌላት እንደምናየው ቤተ መቅደሱን እስካሁን እኔ እስክመጣ ነበር እንጂ ከዚህ በኋላ አያስፈልግም አይደለም ያለው። አላግባብ የገቡትን ነገሮች አጽድቶ እንድንጠቀምበት ነው የሰጠን። ስለዚህ ቤተ መቅደሱን ባርኮ ከሰጠን በቤተ መቅደሱ ውስጥ ያሉት ዕጣኑንም መሰበ ወርቁንም ታቦቱንም እንደ ብሉይ ኪዳኑ አጠቃቀም በብሉይ ኪዳን ዓላማ ሳይሆን በአዲስ ኪዳን አጠቃቀም በአዲስ ኪዳን ዓላማ ታቦት የሚለውን ስም በራሳችን አሰራር በቀኖና ቤተክርስቲያን ወስደን እየተጠቀምበት እንገኛለን። እና ማለት ያን የብሉይ ኪዳን እንዳለ ወስደን አይደለም ማለት ነው። ምክንያቱም ቅድም ምንድን ነው ያልነው? የብሉይ ኪዳን ታቦት አንዱ ዓላማው በእግዚአብሔርና በሕዝቡ መካከል መገናኛ ነው አይደል? አሁን በእግዚአብሔርና በሕዝቡ በእግዚአብሔርና በሕዝብ መካከል ያለው መገናኛ የክርስቶስ ደም ነው። ተግባብተናል? ምክንያቱም ኢየሱስ ክርስቶስ ማለት አምላክም ሰውም ነው። በአምላክነቱ በፈጣሪነቱ ከፈጣሪ ጋር ነው አይደል? በሰውነቱ ከኛ ጋር ነው። ስለዚህ የተስማማ ነው እና በፈጣሪነቱ ከፈጣሪ ጋር ሆኖ በሰውነቱ ደግሞ ከኛ ጋር ሆኖ ያገናኘን እሱ ነው።
በእኛና በእግዚአብሔር መካከል የነበረውን የጥል ግድግዳ የሚያፈረሰልን እሱ ነው። ዛሬም የኃጢአት ስርየት የምናገኘው በሱ ደም ነው እና አሁን ዋናው ባጭሩ በአዲስ ኪዳን ታቦት የተፈለገበት ምክንያት በራሳችን አሰራር። የአዲስ ኪዳን ታቦት አሰራሩ እንዴት ነው? ብፁዕ አቡነ ጎርጎርዮስ በጻፉት መጽሐፍ ላይ በረከታቸው ይድረስን የኢትዮጵያ ቤተክርስቲያን ታሪክ ከሚለው ላይ አሰራሩን ነግረውናል። አሰራሩ ከዕፅ ይሆናል፣ ከእብነ በረድ ይሆናል እና ከዚያ ይሰራል። በላዩ ላይ እንደ ብሉይ ኪዳን ታቦት ወይም እንደ ብሉይ ኪዳን ጽላት ሕጉ አይደለም የሚጻፈው። በአዲስ ኪዳን የአዲስ ኪዳን ታቦት ላይ በአዲስ ኪዳን ታቦት ላይ ያለው ጽሑፍ አልፋ ኦሜጋ የሚል አልፋ ኦሜጋ መጀመሪያውና መጨረሻው። ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 9 እስከ 12 ያለውን ብንመለከት ከስም ሁሉ በላይ እንደሆነ ኢየሱስ ክርስቶስ የሚለው ስም ጉልበት ሁሉ ለዚህ ስም መንበርከክ እንደሚገባው ይናገራል። እዚህ ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይም ከሰማይ በታች መዳን በሌላ በማንም የለም፣ ከሰማይ በታች መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ስም ኢየሱስ ክርስቶስ የሚለው ብቻ ነው። ምክንያቱም ኢየሱስ የሚለው ስም አዳኝ፣ መድኃኒት፣ ሕይወት ነው። አዳኝ መድኃኒት ስንል ከኃጢአት ከሞት ከዲያብሎስ ባርነት የምንድንበት ነው። ለምን አዳኝ የሆነበት ምክንያት ፍጹም አዳኝ ኃጢአትን የሚያስተሰር የሆነበት ምክንያት ሰውም አምላክም ኢየሱስ ስንል የሰው ብቻ ሳይሆን የአምላክም የሰውም የአምላክም በተዋህዶ የስግው ቃል ኢየሱስ ክርስቶስ። ስለዚህ ከሰማይ በታች መዳን በሌላ በማንም የለም ይልና እንድንበት ዘንድ የተሰጠን ስም ኢየሱስ የሚለው። አሁን ለዚህ ስም ደግሞ ጉልበት ሁሉ መንበርከክ እንዳለበት ፊልጵስዩስ ላይ ነግሮናል። በዚህ ምክንያት አሁን አልፋ ኦሜጋ ብቻ ሳይሆን ይስግድ ኩሉ ብርክ ጉልበት ሁሉ ኢየሱስ ክርስቶስ ለሚለው ስም ይንበርከክ ይላል። ስለዚህ ዛሬ አሁን በታቦት ፊት እንሰግዳለን አይደል? በታቦት ፊት ስንሰግድ የምንሰግደው ጉልበት ሁሉ ይንበርከክለት ለተባለው ሁሉን ቻይ ለሆነው ኢየሱስ ክርስቶስ ለሚለው ስም ነው። ተግባብተናል? ለሚለው ስም ነው የምንሰግደው እና አሁን በአዲስ ኪዳን በአጠቃላይ ታቦት ያስፈለገበት ምክንያት በራሳችን አቀራረጽ በአዲስ ኪዳን ስርዓት ማለት ነው። በቀኖና ቤተክርስቲያን በራሳችን አቅም በላዩ ላይ የተጻፈውም የኦሪቱ ሕግ ሳይሆን አልፋ ኦሜጋ የሚለውና ጉልበት ሁሉ ኢየሱስ ክርስቶስ ለሚለው ስም ይንበርከክ የሚለው የኢየሱስ ክርስቶስ ስም። አሁን እንግዲህ ተመልከት፣ ቅድም እንዳልነው በብሉይ ኪዳን ታቦት ዙሪያ ይረጭ የነበረው የእንስሳት ደም ነው። አሁን ግን መለኮት የተዋሃደው ደም ነው። ይሄ ስጋና ደም። በሌላ በኩል በጣም የሚገርመው አሁን በክብር ስናየው የብሉይ ኪዳን ታቦት የሚበልጥ ይመስለናል። ምክንያቱም ያ ሁሉ ወርቅ ተመልከቱ። ህዝቡ 2000 ክንድ መራቅ ነው ያለበት። ያላግባብ የነካው ሰው ተቀስፏል። ብቻ እንደው ስናየው አሁን የብሉይ ኪዳኑ የሚበልጥ ይመስለናል። ግን የሚበልጠው የአዲስ ኪዳኑ። የብሉይ ኪዳኑም በሰው እጅ የተቀረጸ ነው። የአዲስ ኪዳኑም በሰው እጅ የተቀረጸ ነው። በብሉይ ኪዳኑ ውስጥ ያለው ጽሑፍ ከሞት ያላዳነ ነው። በአዲስ ኪዳኑ ታቦት ላይ የተጻፈው ግን የሞት መድኃኒት ኢየሱስ ክርስቶስ የሚለው የሞት መድኃኒት ነው። ዓላማው ደግሞ የሥጋውና የደሙ የክብር ዙፋን መሆን። ያለ ታቦት አይቀደስም። ምክንያቱም ያለ መስዋዕት ቅዳሴ የለም አይደል? ያለ ህብስቱ ያለ ጽዋው ቅዳሴ የለም። ያ ህብስቱ ያ ጽዋው ታቦት ላይ ነው የሚሆነው። ስለዚህ የታቦት ማክበሪያ ለሥጋው ደሙ የክብር ዙፋን እንዲሆን በቀኖና ቤተክርስቲያን ተወስኖ ነው። ክብሩን ስናየው ግን በጣም ሰማይና መሬት በብልጭልጭታ በወርቅ በምን በሰው ልጅ ስርዓት አሰራሩን እንትን ስናየው ያኛው የከበረ ይመስለናል። ግን ይሄኛው
ቀላል ሆኖ እንዳቅም ሆኖ በላዩ ላይ የተጻፈው ግን የሞት መድኃኒት እና አንዳንድ ሰዎች ሳይገባቸው ልክ በላይ በሰማይ በታች በምድር ማናቸውን ምሳሌና ቅርጽ በፊት አታድርግ አትስገድለትም ይላል። እነሱ ግን የሰው እጅ ለቀረጸው ይላሉ። የሰው እጅ ለቀረጸው አይደለ ሲሰግዱ የነበረው? በታቦቱ ፊት እኮ በመገናኛ ድንኳኑ በታቦቱ ፊት እኮ የእስራኤል ሕዝብ ሲሰግዱ ነው የነበሩ። ለምሳሌ በኦሪት ዘጸአት ምዕራፍ 33 ቁጥር 10 እና 11ን ስናይ ሕዝቡ በመገናኛው ድንኳን በታቦቱ ፊት ሲሰግድ ነው የምናየው። የእስራኤል ሽማግሌዎች አንድ ችግር ሲመጣ በታቦቱ ፊት በግንባራቸው ተደፍተው ሲጸልዩ ሲማልዱ ለሕዝባቸው ይውሉ የነበረው። ያ ማለት የሰው እጅ ለቀረጸው ማለት አይደለም። አሁን የሰው እጅ በቀረጸው ለሚያድረው በሰማይና በምድር ምሉ ለሆነው ሁሉን ቻይ ለሆነው እግዚአብሔር ለሱ ስም ነበረ። ለሱ ነው የሚሰግደው፣ አምልኮ ነው በዚያ ስግደት ያቀርቡ የነበረው እና አሁን እኛም በአዲስ ኪዳን በበለጠ ሁኔታ ያ እንኳን ከሞት ያላዳነ ሕግ ያለበት ታቦት እንኳን በዚያ ፊት እንኳን ለእግዚአብሔር ይሰገድ ነበር። ይሄ ግን ኢየሱስ ክርስቶስ ኢየሱስ የሚለው ስም የሞት መድኃኒት ደግሞ ታዘናል። ጉልበት ሁሉ ኢየሱስ ክርስቶስ ለሚለው ስም ይንበርከክ። በቃልም ቢሆን በስራ የምታደርጉትን ሁሉ በኢየሱስ ክርስቶስ ስም አድርጉት። ስለዚህ አዲስ ኪዳን ታቦታችን ለሥጋው ደግሞ ክብር በኢየሱስ ክርስቶስ ስም ነው እና እኔ የበለጠ ሆኖ የማገኘው የአዲስ ኪዳንን ታቦት ነው፣ በክብርም በኃይልም። ምክንያቱም እዚያ ላይ የተጻፈው ስም አጋንንትን በነፋስ ፊት እንዳለ ትቢያ የሚያደርግ ሕሙማንን የሚፈውስ ተአምራትን የሚያደርግ ከሞት የምንነሳበት ነው። የረከሰውን የሚቀድስ የተረገመውን የሚባርክ ምን የማይሰራው ነገር አለ? የሚሳነው ነገር የሌለ ስም እዚያ ላይ ያለው እና የአዲስ ኪዳን ታቦት በእኛ ብቻ ሳይሆን በግብጾችም አለ። ያው ግብጾችም እንደዚህ ነው፣ ያለሱ አይቀድሱም። የምስራቅ ኦርቶዶክሶች ለምሳሌ የምስራቅ ኦርቶዶክሶች በቀኖናቸው አንድ ሚን ሲሆን የሚሉት የመግነዝ ጨርቅ አላቸው። ልክ የጌታ ሥጋ ተገንዞበት የነበረው አይነት በዚህ አምሳል ማለት ነው። የመግነዝ ጨርቅ አላቸው በስነ ስርዓት የተሰራ። እሱን በታች አድርገው ነው የሚቀድሱ። ከሥጋው ደግሞ በታች እሱን አድርገው ነው፣ እሱን አልቦ አይቀድሱ። ካቶሊኮች ደግሞ ሜንሳ የሚባል ነገር አላቸው፣ በዚያ ላይ አድርገው ነው የሚቀድሱ። እኛ ግን የብሉይ ኪዳን ሰዎች ስለነበር ታቦት የሚል ስም ነበረ። ያን ስሙን ነው የወሰድነው። ስሙን ወስደነዋል። አቀራረጣችን፣ አጠቃቀማችን፣ ዓላማው የተለያየ ነው። ዋናው ማተኮር ያለብን በላዩ ላይ የተጻፈው ምንድን ነው? ተግባብተናል። አሁን ለምሳሌ እሱን የያዝከው መጽሐፍ ቅዱስ ፊክሽን ቢሆን ምንም ክብር ልትሰጠው አትችልም አይደለም? ወይም ደግሞ ማንኛው መጽሐፍ ቢሆን ምንም ልትሰጠው እንደሱ አክብረህ የያዝከው እንደውም ቅድም ካነበብኩ በኋላ ስትስሙ አይቻልም። ከፍቅር የተነሳ ነው። የእግዚአብሔር ቃል ስላለበት ስሙ ስላለበት እና የአዲስ ኪዳን ታቦት አሁንም የሰው ልጅ የቀረጸው ነው። የብሉይ ኪዳኑም የሰው ልጅ የቀረጸው ነው የነበረው። የአዲስ ኪዳኑም ደግሞ የሰው ልጅ የቀረጸው። ግን አሁን የሰው ልጅ የቀረጸው ይሄ ታቦት ያልነው በአዲስ ኪዳን ዓላማው ምንድን ነው? በላዩ ላይ የተጻፈው ምንድን ነው? ዓላማው የሥጋውና የደሙ የክብሩ ዙፋን ማክበሪያ ነው። በላዩ ላይ የተጻፈው ደግሞ አልፋ ኦሜጋ ኢየሱስ ክርስቶስ ጉልበት ሁሉ ኢየሱስ ለሚለው ስም ይንበርከክ ብሎ የተጻፈበት ነው። ምንንበረከኩ ምንሰግደው ለስም ደግሞ በሰማይም በምድርም ያለ ፍጥረት ሁሉ ከባህር በታች ያለ ፍጥረት ሁሉ እሱ የሚሰግድለት ፍጥረት ሁሉ የሚሰገድለት ስም ነው፣ ምንኮራበት ነው ማለት ነው። ለሙሴ የሰጠው አንድ ታቦት ብቻ ነው። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለምን ብዙ ታቦት ትጠቀማለች? አዎ ለሙሴ የተሰጠው አንድ ታቦት ብቻ ነው። አዎ ልክ ነው። ምክንያቱም የእስራኤል ሕዝብ ትንሾች ናቸው። ታቦት ብቻ ሳይሆን ስግደትም ዕጣንም ሁሉም ነገር ቤተ መቅደሱ አንድ ብቻ ነው የነበረ በብሉይ ኪዳን። አሁን ግን በአዲስ ኪዳን ምንድነው ያ የብሉይ ኪዳኑ ስርዓት በሙሉ አምላክ ሰው ሆኖ አዲስ ኪዳን እስኪገለጥ ድረስ። አዲስ ኪዳን ከተገለጠ በኋላ ግን አስቀድሞ የተነገረ ትንቢት ነበረ። እዚህ ለምሳሌ ሚልክያስ 2 ላይ ከፀሐይ መውጫ እስከ መግቢያዋ ድረስ የእግዚአብሔር ስም እንደሚሞላ
ሰዎች ሁሉ በየስፍራው ዕጣን እንደሚያጥኑ ይናገራል። ትንቢት ነው። ሰዎች ሁሉ በየስፍራው መስዋዕት እንደሚሰጡ ዕጣን እንደሚያጥኑ፣ ግን መስዋዕት፣ ስግደት፣ ዕጣን በብሉይ ኪዳን በኢየሩሳሌም ቤተ መቅደስ ብቻ ነው ነበር። አሁን ግን ትንቢቱ ተፈጸመ። ሐዋርያት ምንድን ነው ያላቸው? ከፀሐይ መውጫ እስከ መግቢያዋ ድረስ ሄዱና የኔ መንግስት ወንጌል ስበኩ፣ እየሰበካችሁ ያመኑትን በአብ በወልድ በመንፈስ ቅዱስም እያጠመቃቸዋቸው ደቀ መዛሙርት አድርጓቸው፣ በኋላም ክርስቲያን ተባሉ። መጀመሪያ ደቀ መዛሙርት፣ በኋላ ክርስቲያን። የሐዋርያት ሥራ ምዕራፍ 11 ላይ እንደምናየው። ከዚያ በኋላ አምልኮ የግድ በየስፍራው በአውሮፓ፣ በአሜሪካ፣ በዓለም ዙሪያ አሁን ወንጌል ተሰብኳል። ክርስቲያኖች አሉ። እንደገና ደግሞ አምልኳቸውን የሚገልጡበት የክብር መገለጫ መቅደሶች አሉ፣ ስርዓቶች አሉ፣ ንዋያተ ቅድሳት አሉ። እና ስለዚህ በትንቢቱ መሰረት ነው። ትንቢቱ ስለተፈጸመ ነው። እና አሁን በየስፍራው ታቦት የሆነበት ምክንያት በየስፍራው መመለክ ስላለበት ነው። በየስፍራው መስዋዕት መሰዋት ስላለበት ነው። ትንቢቱ መፈጸም ስላለበት ነው። አየሁ ከፀሐይ መውጫ እስከ መግቢያዋ ድረስ አለ እኮ የእግዚአብሔር ስም እንደሚሞር በሁሉም ቦታ እንደሚሆን፣ ዕጣን በየስፍራው እንደሚታጠን ለስሙ ለክብሩ መስዋዕት እንደሚሰዋ፣ ያውም ንጹህ መስዋዕት ነው የሚለው። የብሉይ ኪዳኑ ሕሊናን የሚያነጻ አልነበረም። ይሄ ግን ንጹህ ሕሊናን ሁሉ የሚያነጻ ነው። በታቦት ፊት መስገድ፣ ታቦትን ይዞ መውጣት፣ በቅዱሳን ስም መሰየም ለምን አስፈለገ? እንዲያውም በነገራችን ላይ የታቦታት መብዛት ብቻ ሳይሆን ታቦታቱም የሚጠሩት በእኛ የማርያም ታቦት እንላለን፣ የሚካኤል ታቦት እንላለን፣ የገብርኤል ታቦት እንላለን። በቅዱሳን ስም እንሰይማለን። ለምሳሌ አሁን ያለንባት ቤተክርስቲያን ማርያም ናት አይደል? አሁን ይሄ ቤትነቱ የእግዚአብሔር ነው። ጌታ ያላግባብ የገቡትን ለንግድ ለሸቀጥ ነው የነበሩትን ጠራርጎ ካስወጣ በኋላ ይህ ቤት የአባቴ ቤት የጸሎት ቤት ይባላል ብሎ ባርኮድ የሰጠን መቅደሱ። ስለዚህ እኛ ብቻ ሳንሆን አሁን ይሄ አምልኳችን የምንፈጽምበትም ህንፃው ቤተ መቅደስ ይባላል፣ ቤተክርስቲያን ይባላል። ስለዚህ አሁን ይሄ ህንፃ ቤትነቱ የእግዚአብሔር ነው። ለምን የቅድስት ማርያም ቤተክርስቲያን ተባለ ለሚለው ግን መታሰቢያዋል። እዚያ ትንቢተ ኢሳይያስ ምዕራፍ 56 ላይ ደስ የሚያሰኘኝን ነገር ለመረጡ ጃንደረቦቼ ይላቸዋል። ጃንደረባ ማለት ዘር ተክቶ የልጅ መታሰቢያ ትቶ ያልሄደ ስለ ክርስቶስ ሲል በብቸኝነት መስቀሉን ተሸክሞ ይህን ዓለም ያሳለፈ ማለት ነው። ከሴቶች ልጆችና ከወንዶች ልጆች ይልቅ አለ የሚበልጥ መታሰቢያቸውን በቤቴ ያደርጋሉ። በቤቴና በቅጥሬ መታሰቢያቸውን እና መታሰቢያቸው ነው ማለት ነው። የማርያም፣ የገብርኤል፣ የጊዮርጊስ፣ የተክለ ሃይማኖት የምን ብንል የቅዱሳኑ መታሰቢያቸው ነው። ታዲያ በምን ይታሰቡ? እንዲያውም ያደላቸው አሁን ለምሳሌ በእኛ በምንኖርበት ሰሜን አሜሪካ አሁን ካሊፎርኒያ እንኳን ህንፃ ቤተክርስቲያን አይደለም ከተማው እንዳለ የነሱ በካቶሊኮች የነሱ ቅዱሳን መታሰቢያ። ለምሳሌ ሎስ አንጀለስ የመላእክት ከተማ ማለት ነው። እዚያ ቀጥሎ ሳንታ ሞኒካ ቅድስት ሞኒካ ማለት ነው። ከተማው እኮ ነው ቅድስት ሞኒካ። ሳንታ በርበራ ቅድስት በርበራ፣ ሳንታ አና ቅድስት ሃና፣ ሳን ዲዬጎ ቅዱስ ዲዬጎ፣ ሳን ሆዜ ቅዱስ ሆሴ፣ ሳን ፍራንሲስኮ ቅዱስ ፍራንሲስኮ። ከተማው ሁሉ በቅዱሳኖቻቸው ብንችልማ እንደውም እነዚህ በህንፃዎች ብቻ ሳይሆን እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ወዳጆቹ ትዳር ሳይመሰረቱ ልጅ ሳይወልዱ ዘር ሳይተኩ መታሰቢያ ሳይኖራቸው ያለፉት ልጆቹ ታዲያ በምን ይታሰቡ? በዚያ ነው ሲሆንማ እንደ ኢትዮጵያዊነታችን እንደ ክርስትናው የዘመን ብዛትማ ተራራ ሁሉ ከተማው ሁሉ በቅዱሳን ስም በተሰየመ ነበር እና መታሰቢያቸው ነው። አሁን ለምሳሌ በጸበሉ ይሰየማሉ። የጸበል መታሰቢያ ያላቸው ለምሳሌ አሁን የፈጠረው መድኃኒዓለም ኢየሱስ ክርስቶስ ነው። የማዳን ኃይሉም የእሱ ስም ነው። ያለ እሱ ስም መዳን የሚባል ነገር የለም። በነፍስም በስጋም መዳን የሚባል የለም። ግን መታሰቢያቸው ምልጃቸው ቃል ኪዳናቸው እንዳለ ሆኖ መታሰቢያቸው ነው። አሁን የማርያም ጸበል፣ የኪዳነ ምሕረት ጸበል ወይም የሚካኤል ጸበል፣ የገብርኤል ጸበል የሚባለው መታሰቢያ ነው። የጽዋ ማህበር አለ ለምሳሌ የማርያም የጽዋ ማህበር፣ የገብርኤል የጽዋ ማህበር፣ የጊዮርጊስ ይሄ መታሰቢያቸው እንጂ ማህበር ቤተ መቅደስነቱ ቤተክርስቲያንነቱ የመንፈስ ቅዱስ ነው፣ የእግዚአብሔር ነው።
ስለዚህ ሌላው ቀርቶ በክርስትና ስማቸው አሁን ያንተ ክርስትና ስም ማን ነው? ገብረ ሥላሴ። አንተ ያው በተጠመቅበት በሥላሴ ስም ነው። የቅዱሳን መታሰቢያ አመልጦሃል ማለት ነው። ግን እሱም ጥሩ ነው። ገብረ ሥላሴ። ያንተስ? ኃይለ ማርያም። አሁን ኃይለ ማርያም የእሱ ሰውነት አሁን ቤተ መቅደስነቱ የመንፈስ ቅዱስ ነው። አካልነቱ የክርስቶስ ነው። የሁላችን ራስ ኢየሱስ ክርስቶስ ነው። እኔም አንተም ሁላችን የእሱ አካሎች ነው። የእሱ የአካል ብልቶች ነው። እና አሁን የተጠመቀው በአብ በወልድ በመንፈስ ቅዱስ ነው። ልክ ተጠምቆ ሲወጣ የመንፈስ ቅዱስ ቤተ መቅደስ ሆኗል። የእግዚአብሔር ቤት ሆኗል። ልክ የእግዚአብሔር ቤት በወደባት ቅጽበት ወዲያውኑ ድንግል ማርያም እንድትታሰብ ኃይለ ማርያም ተባለ ማለት ነው። እና ህንፃዎች ታቦታቱም እንደዚሁ ነው። አሁን ታቦታቱ ዓላማቸው የሥጋው ደሙ የክብሩ ዙፋን መሆን ነው። በላዩ ላይም የተጻፈው የምንሰግድለት ጉልበቱን ሊንበርከክለት የተባለው የኢየሱስ ክርስቶስ ስም ነው። ግን የማርያም ታቦት፣ የጊዮርጊስ ታቦት፣ የገብርኤል ምንለው የቅዱሳንን ስም ከጠራን መታሰቢያቸው ነው። ደግሞ ምሳሌ ላይ እንደሚነግረን የቅዱሳን መታሰቢያ ለበረከት ነው የሚለው። ዳዊት ደግሞ በመዝሙር 111 ላይ የቅዱሳን መታሰቢያ ለዘላለም ነው ይላል። በቃሉ መሰረት ነው መታሰቢያቸውም እየተደረገላቸው ያለ ማለት ነው። ቢቻልማ እንደውም አዲስ አበባ በአንድ ቅዱስ ስም ብትሰየም ድሮ ቢሆን ጥሩ ነበር እውነቱን ለመናገርና ምንድነው ታዲያ ቅዱሳኑ እንደው ሳር ቅጠሉ የነሱ መታሰቢያ ነበር መሆን የሚገባው። ታዲያ ባለማወቅ አሁን ታቦታቱ የኪዳነ ምሕረት ታቦት የምን ታቦት ስንል ልክ ፍጡራኑን እንዳመለክናቸው እንደምናመልካቸው አድርገው የሚያዩዋሉ። ያ አለማወቅ ነው። አሃት አብያተ ክርስቲያናት ታቦት አይጠቀሙም፣ የኢትዮጵያ ኦርቶዶክስ ብቻ ነች የሚሉ አሉ። እውነት አሃት አብያተ ክርስቲያናት ታቦት የላቸውም? አሃት ብቻ ምንድነው እኛ ከብሉይ ኪዳን የመጣን ስለሆን አክብሮቱ በብዛት አለን፣ ይዘን እንወጣለን። ደግሞ ይገርማል። ይሄ ይዞ መውጣቱ እኮ እንዴት ያለ በቀኖና የተገኘ ሀብት፣ መንፈሳዊ ሀብት፣ መንፈሳዊ በረከት ብቻ ሳይሆን በሀገርም አይዴንቲቲ ነው፣ መታወቂያችን ነው። አሁን ለምሳሌ የጥምቀት ሁሉ ታቦት ይወጣል ያን ሜዳ አይደል? ደግሞ የምንወርድበት ምክንያት በጣም የሚገርመው ጌታ ሊጠመቅ ወደ ዮርዳኖስ ወንዝ ሄዶ እዚህ አድሯል እና ያለ ማሰብ በተጠመቀበት ጊዜ አብ የምወደው ልጅ እሱ ነው ሲል መንፈስ ቅዱስ በርግብ አምሳል ሲገለጥ አንድነቱ ሶስትነቱ ምስጢር ሥላሴ የተገለጠበት ነው። ያን ከማሰብ ጋር ሄደን እናድራለን፣ ወደዚያ ሄደን እናድራለን እና በዚህ ምክንያት አሁን ነጩ ሁሉ ወደ ኢትዮጵያ ይመጣል፣ ይጎርፋል አይደል? ይሄ ለሀገርም መታወቂያ ነው። መስቀልን ብንወስድ አሁን መታወቂያ ነው። ያ መስቀል መቼስ ይሄ መቼስ መኪና ስትነዳ ኤች የሚል ፊደል ካየህ ሆስፒታል አለ ማለት ነው በአካባቢ። እና ምንድነው ይሄን ባየን ቁጥር እኛ ቀራንዮ ላይ የፈሰሰው ደም ነው የሚታየን፣ መከራው ነው የሚታየን፣ ከጽንስ እስከ ትንሣኤ የደረሰበት ውርደት ነው የሚታየን። ከዚህ ላይ የተሰቀለው ደግሞ ነው ያዳነን፣ የፈሰሰው ደም ነው ከዲያብሎስ ባርነት ከዘላለም ሞት ነፃ ያወጣን። ይሄ የድላችን ምልክት ነው፣ የኃይላችን ምልክት ነው፣ የፍቅር ምልክት ነው፣ የአንድነታችን ምልክት ነው። እና አሁን የመስቀል በዓል ብለን አሁን ተፈናናችሁ ሁሉ ይመጣል ወደ ሀገራችን ይጎርፋል። መታወቂያ ነው። አሁን በየተበተንበት ሀገር ሁሉ አሁን እያከናወን ነው። መታወቂያ ነው፣ አይዴንቲቲ ነው። እኔ አሁን ለምሳሌ ይሄ ቆብ አለ አይደል? አሁን ያልኩ ይሄ እንግዲህ በቀኖና ቤተክርስቲያን ያገኘ ነው። ይሄን ቆብ አርዬ ቀሚስ ለብሼ ሲሄድ አንደኛ በፊት ታሪኩን የሚያውቁ ኢትዮጵያ ኦርቶዶክስ ነው ይላሉ። በቀጥታ ወዲያው ሀገሬን ነው የማስነሳው፣ ቤተክርስቲያንን ነው የማስነሳው። ያለዚያ ደግሞ አለባበሱ የተለየ ስለሆነ ምንድነው የሃይማኖት ሰው ትመስላለህ፣ እምነትህ ምንድነው፣ ይሄ ያደረከው ነገር ምንድነው? ከዚያ ጥያቄውን ለመመለስ ወደ ሀገርህ ትገባለህ፣ ወደ ታሪክህ ትገባለህ፣ ወደ ማንነትህ ትገባለህ። እና ኮመርሻልም ነው ማስታወቂያ በዓለም ዙሪያ ሃይማኖታችን፣ ቤተክርስቲያናችን፣ ታሪካችን፣ አገራችን እና የመለስኩት መሰለኝ። በመጨረሻም በታቦትና በቤተ ክርስቲያን ንዋያተ ቅድሳትና በቅዱሳን ስዕላት ላይ አላስፈላጊ ቃላት ለሚናገሩ ሰዎች ምን ምክር አለዎት? አላስፈላጊ ቃላት ቢናገሩ ሰዎችን እኔ ያለኝ ምክር ቢቻል በማያውቁት ነገር መጥፎ ቃል ባይናገሩ። ምክንያቱም ክርስቲያን ማለት ከማንኛውም ፍጥረት ጋር በሰላም የሚኖር ማለት ቢቻላችሁስ ከሰዎች ሁሉ ጋር በሰላም ኑሩ። በሰላም ለመኖር የሌላውን ማክበር አለ።
የሌላውን ማክበር አለብህ እና የራስህን ሲያዋርዱብህ ሲነቅፉብህ ማትደሰት ከሆነ የሌላውንም አለመንቀፍ ወደ ሌላው ገብቶ ሰውን እንትን ዝቅ አለማድረግ ጥሩ ነው። ጥላቻ ይፈጥራል ማለት ነው። ራሱ ባለቤቱ ተፉበት አይደል እንዴ? ኢየሱስ ክርስቶስ ቀራንዮ ላይ ያለው እኮ በሰማይም በምድር ሙሉ የሆነ ፍጥረት ሁሉ የሚሰግዱለት እንደ ፈጣሪ እኮ ነው። ኃያል ነው። ሁሉን ማድረግ የሚችል ነው። ግን ሁሉም ማድረግ እየቻለ ሲተፉበት የሚያደርጉትን አያውቁም እና ይቅር በላቸው ነው ያለው። ቅዱስ እስጢፋኖስም ወገኖች እየቀጠቀጡት የሚያደርጉትን አያውቁምና ይቅር በላቸው ነው ያለ። እኔ ይቅር በላቸው ነው አባቴ ያስተማረኝ፣ አምላካችን ያስተማረን ይሄን ነው። ወንጌል የሚያስተምረን ይሄን ነው። ይቅር በላቸው ነው ያለኝ። ምክር ግን ባይናገሩት አምልኮ አልተባሉ አይደል እንዴ? እኛም ደግሞ ስዕል አናመልክ፣ ይህን መስቀል አናመልክ፣ ህንፃ አናመልክ፣ ቅዱሳን ፍጡራንን መላእክትን አናመልክ። የምናመልከው ነገር የለም። የአምላካችን ባለሟሎችና ያዳነንን አምላክ መገለጫዎች ስለሆኑ ነው እነዚህ ሁሉ። ለምሳሌ ጨረቃን እንውሰደው። ጨረቃ በተፈጥሮ የራሷ ብርሃን የላት። ብርሃን የምታገኘው ከፀሐይ ነው አይደል? ከፀሐይ ብርሃንን ስታገኝ የሚገርመው ነገር ታንጸባርቃለች። ጨለማን እንኳን እስከ ማሸነፍ ትደርሳለች። አሁን ይሄ በተፈጥሮ ከራሱ ምንም የለውም፣ ግን የእሱ ስም ሲያርፍበት ኃይል ያገኛል። ጸበሉም እንደዚህ ውሃ ነው። የእሱ ስም ሲያርፍበት መድኃኒት ይሆናል። ማንኛውም ስዕሉም እንደዚሁ ነው። ማንኛውም የሰው የሚስለው ነው። ነገር ግን በእሱ ስም ሲሰየም፣ በልጆቹ በቅዱሳኑ ሲሰየም በረከት ያርፍበታል እና ደግሞ እንማርበታለን። ስዕላት እኮ ወንጌሎች ናቸው። በሌላ በኩል ስታይ ማስተማሪያዎች ናቸው፣ ወንጌሎች ናቸው። አሁን ለምሳሌ በኮሚኒስቱ ጊዜ ያው ከራሻ የሚመጡ ቱሪስቶች፣ ከቻይና የሚመጡ ቱሪስቶች እንግዲህ እግዚአብሔር የለም የሚሉ ናቸው አይደል? እና እነሱንም ከኮሚኒስት ሀገር የሚመጡትን ቱሪስቶች አሁን እኛ እግዚአብሔርን ወቁ ብለን ስለ ክርስትና ማስተማር አንችልም። ግን እዚህ ሀገር የሚጎበኙት አብዛኞቹም ታሪካዊያት ቅዱሳት መካናት ናቸው። ቤተክርስቲያን ውስጥ ስዕላት አሉ። የጌታ ስዕል አለ፣ እመቤታችን እንደታቀፈችው ሲሰቀል፣ ቅዱስ እስጢፋኖስ በድንጋይ ሲቀጠቀጥ፣ ጊዮርጊስ እንትን ሲል፣ ያኛው ሲሰዋ፣ ጴጥሮስ ቁልቁል ሲሰቀል፣ ጳውሎስ አገሩ ሲቆይ ያሳያል። እና ምንድን ነው ይላል? ያ እግዚአብሔር የለሹ በእግረ መንገዱን ይማራል። እና እኔ መቼም በሰላም ብንኖር ነው ጥሩ አይደለም። በሰላም እኛም ኦርቶዶክሶች የሌላውን መንካት የለብንም። ሌሎችም ደግሞ የኛን ባይነኩ ተከባብረን ብንኖር ጥሩ እንጂ ማን ከማን እንደሚበልጥ እኮ ፍርዱ ገና ነው። ማን ከማን እንደሚበልጥ ፍርዱ ገና ነው። ጌታ ሲመጣ ነው። አንድ የአይሁድ ፕሮፌሰር የተናገሩትን ባስታውስ ደስ ይለኛል። እንግዲህ ኢትዮጵያውያን ቤተ እስራኤሎች በብዛት አሉ እስራኤል ውስጥ። ከቤተ እስራኤሎች ደግሞ ኦርቶዶክሶችም አሉ። በዚህ በዘር እምነታቸው ሆኖ ግን በዘር ምክንያት ዘር ተቆጥሮ ይሄዳሉ። እና አንድ ኦርቶዶክስ የሆነ ቤተ እስራኤላዊ እና አንድ ያው እምነቱን ያልቀየረ ክርስቲያን ያልሆነ ቤተ እስራኤላዊ ሁለቱም በአንድ ካምፓኒ ይሰራሉ። እና ሲሰሩ በክርስቶስ በመሲሁ የተነሳ ይከራከራሉ። ይሄኛው ኦርቶዶክሱ ክርስቲያን ኦርቶዶክሱ መሲሁ ሲመጣ፣ መሲሁ ማለት ክርስቶስ ማለት ነው። መሲሁ ሲመጣ ሁለተኛው ነው። ያኛው ደግሞ ቤተ እስራኤሉ ኖ ሲመጣ ገና የመጀመሪያው ነው፣ እናንተ ተሳስታችሁ ነው፣ ገና የመጀመሪያው ነው፣ እኛም እየጠበቅን ነው ይላል። አሁን ሲጨቃጨቁ ለምን ፕሮፌሰርን አንጠይቅም ብለው ይሄዳሉ። ፕሮፌሰሩ እንግዲህ የይሁዲ እምነት ፕሮፌሰር ናቸው፣ የቴዎሎጂ ፕሮፌሰር ናቸው፣ የእነሱ ቴዎሎጂ። አሁን ከዚያ ይሄዳሉ፣ የተከራከሩበትን አሁን ያልኳቸውን ይነግራሉ ለፕሮፌሰሩ። ፕሮፌሰሩ ሁለታችሁን የሚያስማማ አንድ ቃል አግኝቻለሁ አሉ። እሱም በመምጣቱ ሁለታችሁን ታምናላችሁ፣
ልዩነቱ አንተ የኔው ገና የመጀመሪያው ነው የምትል፣ አንተ ኦርቶዶክስ ደግሞ ሁለተኛው ነው የምትል። አዎ። እና ስለዚህ እኔ ደስ ያለኝ ሁለታችሁም በመምጣቱ ስለምታምኑ ራሱ ሲመጣ ሁለተኛ ነው ወይስ ገና የመጀመሪያ ነው ብለን እንጠይቀዋለን። መልሱን ራሱ ስለሚነግረን አሁን ወደ ስራችሁ መማር ማለት እንደዚህ ነው። እና ፍርድ እኮ አለ። ጌታ ይመጣል። ማን ከማን የተሻለ እንደሆነ እሱ ያውቃል። የያዝነውን ይዘን ባመንበት ጸንተን ሌላውን በፍቅር ብናይ ጥሩ፣ ተባብረን ተፋቅረን ብንኖር ጥሩ እንጂ አንዱ ያንዱን የአምልኮ መግለጫ ማናናቅ ጥሩ አይሆንም ማለት ነው። ለምን ድንጋይ አያመልክም ሰውዬ? ይጠቅመኛል ካለ ያምልከኛ ምን እና የሚያመልከው ለምን ይሄን አመለክ ብለን እኛ እናስገድደው አይደል እንዴ? ስለዚህ ወንጌሉን እናስተምራለን። ስናስተምር ደግሞ በፍቅር መልእክት ነው። ከዚያ በተረፈ ግን ይሄ ህዝብን የሚያጋጭ የሚያጣላ ነገር አልፎ ተርፎም ደም እስከ ማፋሰስ የሚያደርስ ነገር ጥሩ አይደለም። ለሁለቱም አይጠቅምም። አምልኮ ክርስትና ማለት እኮ ፍቅር ማለት። ፍቅር ሲባል ደግሞ ወዳጅን ያንተ የሆነውን መውደድ ብቻ አይደለም፣ ጠላትህንም እኮ ጠላትህንም ውደድ ነው የሚል እና ጠላትንም የመውደድ ጭምር ጠላትን እስከ መውደድ የደረሰ ፍቅር የፍቅር ምስጢር ሆኖ ከሌላው ጋር ደግሞ በሰላም የምንኖርበት ታላቅ ከሰማይ ያገኘነው ጸጋ ነው እና መልእክቴ ተው፣ በማታውቁት ነገር አትፍረዱ፣ መጥፎ ቃል አትናገሩ። ቅዱስ ዳዊት ሲም እግዚኦ አቃቤ ለአፌ ወማዕጾ ለከናፍሬ፣ አቤቱ ለአንደበቴ ጠባቂ አኑር ለከንፈሮቼ መዝጊያን ስጥ ብንል ጥሩ ነው። አንደበት እሳት ናት፣ ትንሽ የአካል ብልት ናት። ነገር ግን ዓለምን ታቃጥላለች ይላል እዚያ ያዕቆብ መልእክት ምዕራፍ 3 ላይ እና አንደበትን እንደ መግዛት ያለ ትልቅ ጀግንነት የለም እና አንደበታችንን እንቆጣጠር፣ በሰላም እንኖር ነው ያለኝ ማለት